بسم الله الرحمن الرحيم. حميم. تنزيل الكتاب من الله العزيز العليم. غافر الذنب وقابل التوب شديد العقاب ذي الطول. لا إله إلا هو إليه المصير. ما يجادل في آيات الله إلا الذين كفروا فلا يغررك تقلبهم في البلاد. كذبت قبلهم قوم نوح والأحزاب من بعدهم وهمت كل أمة برسولهم ليأخذوه وجادلوا بالباطل ليدحضوا به الحق فأخذتهم فكيف كان عقاب. وكذلك حقت كلمة ربك على الذين كفروا أنهم أصحاب النار. الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم. ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم إنك أنت العزيز الحكيم. وقهم السيئات ومن تق السيئات يومئذ فقد رحمته وذلك هو الفوز العظيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. حميم. الله أعلم بمراده. تنزيل الكتاب يزيه قرآن يمزحف مورد مزحف يوردو من الله كالله زندنو العزيز العليم الشنافينا كلنا واقي كهونو كالله زندنو مزحف يوردو. قيت الله مانو كالاتشو غافر الذنب ወንጀልን ኃጢአትን የሚምር ወቃቢል ተውቢ ጸጸትን ተውበትን የሚቀበል ሸዲድ العقاب አልተውበትም ላለና በሱ ላላመነ ቅጣተ ብርቱ ከሆነው ذي الطول የልግስናና የብዙ ስጦታዎች የጸጋዎች ባለቤት ከሆነው ከአላህ ዘንድ ነው መጽሐፉ የወረደው። ላ ኢላሃ ኢላ ሁወ ከእርሱ በቀር እውነተኛ አምላክ የለም። ኢለይሂል መሲር የሰው ልጆች ሁሉ መመለሻ ወደ እርሱ ብቻና ብቻ ነው። ሁሉም ወደ አላህ ይመለሳል። አላህ በትክክል ይፈርዳል። ታዲያ ቁርአኑ እንደዚህ አይነት መልካም ባህሪዎች ካሉት ከአላህ ዘንድ የወረደ ከሆነ ለምን ሰዎች ይክዳሉ፣ ያስተባብላሉ ካልክ ማ ዩጃዲሉ ፊ አያቲላሂ በአላህ አንቀጾች ዙሪያ አይከራከርም ኢላ الذين ከፈሩ እነዚያ የካዱ እንጂ። ፈላ የግሩርከ እንዳይሸነግልህ ተቀልቡሁም ፊል ቢላድ በሰላም በየሀገሩ መዘዋወራቸው ነግደው ማትረፋቸው
ዱንያ ላይ በድሎት መኖራቸው እንዳይሸነግልህ ለትንሽ ጊዜ ነው። ነገሮች የሚለኩት በፍጻሜ ነው። የእነሱ ፍጻሜያቸው እሳት ነው። ከዘበት ቀብለሁም ከእነሱ በፊትም አስተባበሉ ቀውሙ ኑሕን የኑሕ ህዝቦች፣ ወልአሕዛቡ ሚን ባዕድህም ከኑሕ ህዝቦች በኋላም የነበሩ አሕዛቦች የሉጥ፣ የዓድ፣ የተሙድ ህዝቦች አስተባብለዋል። አንተን ህዝቦች ስላስተባበሉ አይክፋ፣ ባንተ አልተጀመረም። ወሀመት ኩሉ ኡመቲን ሁሉም ህዝቦች አሰቡ ቢረሱሊሂም ሊያኹዙህ አላህ ያላከላቸውን መልእክተኛ ሊይዙት፣ ሊያግቱት፣ ሊገድሉት አሰቡ ከማስተባበልም አልፎ ወጃደሉ ቢልባጢሊ በውሸትም ተከራከሩ። እነሱ ዘንድ ያለን ባጢል ውሸት ይዘው ተከራከሩ ከነቢያት ጋር ሊዩድሒዱ ቢሂል ሐቅ በባጢላቸው በውሸታቸው ሐቅን ሊያጠፉ ሐቅን ሊያስወግዱ ውሸትን ይዘው ተከራከሩ። ፈአኸዝቱሁም አላህ ደግሞ እኔ ያዝኳቸው፣ ቀጣኋቸው፣ አጠፋኋቸዋል። ፈከይፈ ካነ ዒቃብ ታዲያ ቅጣቴ እንዴት ነበረ? አሳማሚ አልነበር? አሳማሚ ቅጣትን ቀጣኋቸው። ወከዛሊከ እንደዚሁም ሐቀት ከሊመቱ ረቢክ ያለፉ እምቢ ያሉ ህዝቦችን አላህ ክፉኛ እንደቀጣቸው ሁሉ ሐቀት ከሊመቱ ረቢክ የጌታህ ቃል ተረጋግጣለች፣ የሚገባ ሆኗል። ዐለ ለዚነ ከፈሩ የካዱ ላይ አነሁም አስሓቡ ናር እነሱ የእሳት ጓዶች ናቸው፣ የጀሃነም እሳት ባለቤቶች ናቸው የሚል የጌታ ቃል ተረጋግጧል። የእነሱ ሐቃቸው በመካዳቸው ምክንያት እሳት ነው፣ ሌላ አማራጭ የላቸውም። እዚህ ጋር ቀጥ ብሎ መቆም ዋጅብና ግዴታ ነው። ቁርአን ሲቀራ ይሄ ሱራ ሲቀራ እነሁም አስሓቡ ናር ብሎ ቀጥ ብሎ መቆም ግዴታ ነው። ሁለቱ መልእክቶች የተለያዩ ስለሆኑ አለዚነ የሕሚሉነ አልዐርሻ እነዚያ ዐርሸን የሚሸከሙ መላኢኮች፣ ወመን ሐውለሁ ከዐርሽ ዙሪያ ከበው የሚገኙ የተከበሩ መላኢኮች ዩሰቢሑነ ቢሐምዲ ረቢሂም ጌታ አላህን ከማመስገን ጋር ያጠሩታል። ወዩእሚኑነ ቢሂ በአላህም የሚገባውን ኢማን ያምናሉ። ወየስተግፊሩነ ምህረትም ይጠይቃሉ ሊለዚነ አመኑ ምድር ላይ ላሉ አማኞች ዐርሽን የተሸከሙ ከዐርሽ ዙሪያ ያሉ የተከበሩ መላኢኮች እስትግፋር ይጠይቃሉ። ምን እያሉ? ረበና ጌታችን ሆይ ወሲዕተ ኩለ ሸይእን ረሕመተን ወዕልማ ወሲዕተ አካባሃል፣ ሰፍቷል፣ ኩለ ሸይእን ከሁሉም ነገር ረሕመተን እዝነትህ፣ ወዕልመን እውቀትህ ከሁሉ ነገር የሰፋና ያካበበ ነው። ስለሆነም ፈግፊር ሊለዚነ ታቡ በእዝነትህ ለነዚያ ለተመለሱ አጥፍተው ለተወበቱ ባሮችህ ወተበዑ ሰቢለካ የአንተን መንገድ ለተከተሉ እስላምን ለተከተሉ ምድር ላይ ለሚኖሩ ባሮችህ ምህረት አድርግ። ወቂህም ዐዛበል ጀሒም የጀሃነም እሳትንም ስቃይና ቅጣት ጠብቃቸው። ረበና ጌታችን ሆይ ወአድኺልሁም አስገባቸው ጀናቲ ዐድኒን በሰላም በቅንጦት ሁሌ የሚኖርባት ጀነት ውስጥ አስገባቸው። አለቲ ወዐድተሁም ካመናችሁ ቀጥ ካላችሁ መልካም ሥራ ከሠራችሁ ትገቧታላችሁ ብለህ ቃል የገባህላቸው ጀነትን አስገባቸው። እነሱም ብቻም ሳይሆን ወመን ሶለሐ የተስተካከለ የበጀ የሆነውን በሙሉ ሚን አባይህም ከወላጆቻቸው፣ ወአዝዋጅህም ከትዳር አጋሮቻቸው፣ ወዙርያቲህም ከዝርያዎቻቸው ሷሊሕ የሆኑትንም ጭምር አብረህ ጀነት አስገባ እያሉ የሰማይ የተከበሩ መላኢኮች ምድር ላይ ላሉ አማኞች ዱዓ ያደርጋሉ፣ ኢስቲግፋር ያደርጋሉ። ኢነከ አንተል ዐዚዙል ሐኪም አንተ ኃያል አሸናፊ በፍርድ ሁሉ ጥበበኛ የሆንክ ጌታ ነህና። ወቂሂሙ ሰይአቲ ከወንጀል ጠብቃቸው በአዱንያ፣ ወቂሂሙ ሰይአቲ ከወንጀል መዘዝ ጠብቃቸው ከእሳት በአኼራ። ወመን ተቂ ሰይአቲ አንተ
ከወንጀልና ከወንጀል መዘዝ የጠበቅከው ሰው የውመኢዚን የቅያም ቀን ፈቀድ ረሒምተሁ በእርግጥ አዝነሃለታል። ወዛሊከ ሁወል ፈውዙል ዐዚም አላህ አዝኖለት ከጀሃነም ድኖ ጀነት መግባት ትልቅ ማግኘት፣ ትልቅ መታደል፣ ትልቅ ስኬት የሚባለው ይህ ነው እያሉ አላህን ተባረከ ወተዓላ ለአማኞች ይለምኑታል። ከዛ በፊትም ያጠሩታል፣ ያወድሱታል። ሱረቱ ጋፊር በሁሉም የተፍሲር ሊቃውንቶች ስምምነት መካ የወረደች ሱራ ናት። ሐሚም ብለው የሚጀምሩ 7 አካባቢ ሱራዎች አሉ። ሁሉም የመካ ሱራዎች ናቸው። ሁሉም ተከታትለው የወረዱ ናቸው በመደዳ ሐሚም ጋፊር እስከ ሐሚም አልአሕቃፍ ተከታትለው የወረዱ ናቸው። እንደዚሁ ደግሞ አብዱላህ ብኑ አባስና ጃቢር ብኑ ሰሙራ እንዳሉት ሰሙራ ብኑ ጁንደብ እንዳሉት ሁሉም ሐሚሞች የመካ ሱራዎች ናቸው ብላ ሐሚም ሱረቱ ጋፊር እንደዚሁ ደግሞ ሐሚም አልሙእሚን በመባል ትታወቃለች። እቺ ሱራ ሱረቱ ጋፊር ጋፊሩ ዘንብ የሚል ቃል ስላለበት ሱረቱ ሐሚም አልሙእሚን ብዙ ሐሚሞች አሉ። የአማኙ ታሪክ የተነገረባቷ ሐሚም በመባልም ትታወቃለች። ወደፊት ይመጣል። ወደ መጨረሻ አካባቢ ላይ ወይም መሀል አካባቢ ላይ አስቸጋሪ በሆነው በፍርዓውን ዘመን የነበረ የፍርዓውን ቤተሰብ የሆነ አማኝ አለ። ከዛ ቤት ወጥቶ አምኖ ከማመንም አልፎ በግልጽ ዳዒ ሆኗል፣ አስተማሪ ሆኗል፣ ወደ አላህ ተጣሪ ሆኗል። የዚህ ጀግና ሰው ታሪክ ተነግሮባት በተመሳሳይ መልኩ ይሄን ታሪክ አቡበክር ስዲቅም ደግመውታል። አተቅቱሉነ ረጁለን አን የቁለ ረቢ አላህ አተቅቱሉነ ረጁለን አን የቁለ ረቢ አላህ የሚለውን አንቀጽ ስንፈስር የምናየው ይሆናል። ሱረቱ ጋፊር 85 አንቀጾችን የያዘች ስትሆን ያወራረድ ቅደም ተከተሏ ከመካ ሱራዎች ውስጥ ወይም ከጠቅላላ ከቁርአን ሱራዎች ውስጥ 60ኛ ሱራ ትባላለች። ሱራዋን አላህ ተባረከ ወተዓላ በሑሩፍ አልሙቀጠዓ ጀምሯታል። ሐሚም የፊደል ስብስብ ነው። ቁርአን ከዚህ ነው የተዋቀረው ማለት ነው። ሐሚም ብለው የሚጀምሩ 7 አካባቢ ሱራዎች አልሐሚም ወይም አልሐዋሚም ተብሎ ይታወቃሉ። አልሐሚም አንዱ ነቢ ጋር መጥቶ እድሜ ገፍተዋል፣ በማዕና ከላሚሂ ሁሉን ቁርአን መቅራት አልችልም፣ የተወሰኑ ሱራዎችን አቅራኝ ሲላቸው ከጠዋሲሞች ቅራ ብለውታል። ከጠዋሲኖች ቅራ ብለውታል። ጠዋሲን ማለት ጣሲም፣ ጣሲን፣ ሚም እያሉ የሚጀምሩ ሱራዎች ማለት። ይሄን አልችልም እድሜ ገፍተዋል፣ ምላሴ ከብዷል ሲላቸው ከሐዋሚሞች ቅራ ብለውታል። ይሄ ከነቢ ተነግሯል። ሰነዱ ላይ ከላም አለበት። ነገር ግን ከአብዱላህ ብን መስዑድ ከሌሎችም ሐሚም ያሉ የሚጀምሩ ሱራዎች አልሐሚም፣ ሐዋሚም፣ አልሐዋሚም ተብለው እንደሚጠሩ ተነግሯል። አል የተባሉበት ምክንያት ክብራቸውን ለመግለጽ ነው ተብሏል። ሐሚም ሐሚም ብለው የሚጀምሩ ሱራዎች አልሐሚም ተብለው ይታወቃሉ። 7ቱ አንድ ላይ አል በአረብኛ ቋንቋ ክብር ነው የሚያሳይ። አል ፉላን የገሌ የተከበረ የገሌ የሚባሉ ቤተሰቦች አባል ይባል። ሱረቱ ጋፊርን እስከ አሕቃፍ ያሉ ሐሚሞችን መቅራት አላህ ዘንድ ያስከብራል። የኢማንን መንገድ ያሳያል። ለአኼራ ስንቅ እንዲሰንቁ ያደርጋል። ከአላህ ጋር ያስተዋውቃል። ስለዚህ አልሐሚሞች የተከበሩ፣ ሁሉም ቁርአን ሁሉም ሱራ የተከበረ ነው። ይበልጥ ደግሞ አንዱ ከሌላኛው በምክንያት ቁርአን እርስ በርሱ ይበላለጣል። የሚያሳዩ ሐዲሶችም አሉ። አንዳንድ አንጃዎች ቢኻልፉም ቁርአን ምንም አይበላለጥም፣ ሁሉም የአላህ ቃል ነው፣ እኩል ነው የሚሉ ቢኖሩም ትክክለኛው ቁርአን እርስ በርሱ ይበላለጣል። ማ ነንሰኽ ሚን አየቲን ናእቲ ቢኸይሪን ሚንሃ አው ሚስሊሃ ናእቲ ቢኸይሪን ሚንሃ፣ አንዲትን አንቀጽ አንሰርዝም ከእሷ የተሻለ ብናመጣ እንጂ ወይም ተመሳሳይ ብናመጣ እንጂ ይላል አላህ ተባረከ ወተዓላ። ነቢዩ ዓለይሂ ሰላቱ ወሰላም ለተለያዩ ሰሓቦቻቸው ወይም ከሰሓቦቻቸው መሃል ለአንዱ ከቁርአን ሱራዎች ሁሉ ይበልጥ ታላቋ ሱራ ማን እንደሆነች ታውቃለህ እንዴ ብለው ጠይቀው፣ ስለ አላህ የሚናገር ስለ ጀነት የሚናገር አንቀጽ፣ ስለ ባሮችና ስለ ዱንያ የሚናገር አንቀጽ አይደለም። ስለዚህ ሐሚሞች አብዛኞቹ አላህን የሚያስተዋውቁ ሱራዎች ናቸው። አላህን ያወቀ አላህን ያከብራል፣ አላህን ያከበረ በዱንያ ወልአኺራ
ይከብራል። ሱራዋ የምታተኩረው በብዛት የቁርአንን እውነተኝነት የነቢ ሙሐመድን ዓለይሂ ሰላቱ ወሰላም እውነተኛ መልእክተኝነት ማረጋገጥ ላይ ይሄን የሚያረጋግጡ ማስረጃዎችን ሰዎች በተጨባጭ የሚያውቋቸው ነገሮችን መዘርዘር ላይ ወከዛልክ የእምነት መሰረቶችን የአላህን ብቸኝነት የአላህን መልካም ባህሪያት አካታለች። በአላህ ያላመኑ ለአኺራ ያልተዘጋጁ ሰዎች አኺራ ላይ የሚጠብቃቸውን ውርደት፣ በአላህ ያመኑ አኺራ ላይ የሚጠብቃቸውን ሽልማት የያዘች ሱራም ናት። በየመሃሉ አላህ ተባረከ ወተዓላ ለሰው ልጆች ይበጃሉ ያላቸው ምክሮችም የተካተቱባት ሱራ ናት። ሱራዋ ለየት ያለ ትሩፋት እንዳላት ተነግሯል። ኢማሙ ትርሚዚ፣ አዳሪሚ ሌሎችም የመዘገቡት ሐዲስ ሲመሽና ሲነጋ ሐሚምን ይህን ሱራ እስከ ኢለይሂል መሲር እስከሚለው አንቀጽ መጨረሻና አየተል ኩርሲን የቀራ ሰው ምሽት የቀራ እስኪነጋ ማለዳ ላይ የቀራ እስኪመሽ ይጠበቃል፣ አላህ ጠባቂ ይመድብለታል የሚል ሐዲስ አለ። ነገር ግን ሐዲሱ ሰነዱ ደካማ የሐሚምን የመጀመሪያ አንቀጽና አየተል ኩርሲን በመቅራት ሙሉ ጥበቃ ይገኛል የሚለው ዘገባ ضعيف ነው። ነገር ግን ሱረቱ በቀራ 255ኛው አንቀጽ አየተል ኩርሲን መቅራት ሙሉ ጥበቃ እንደሚያስገኝ በሌላ ሶሒህ ሐዲስ ተነግሯል። የሱረቱ ጋፊርን መጀመሪያ መቅራት ግን የጠዋትና ማታ ዚክር ውስጥ ይካተታል የሚለው ሐዲስ ضعيف ነው። ሐሚም አላሁ አዕለሙ ቢሙራዲሂ አላህ ምን እንደፈለገበት ራሱ ነው የሚያውቀው። ይሄም ተደጋጋሚ ብለናል። ወደፊትም 20 ምናምን 30 አካባቢ ሱራዎች መግቢያ ላይ ይሄን ነው የምንለው። አሊፍ ላም ሚም ራ ያሲን ጣሲን ቃፍ ካፍ ያ ዐይን ሲን ቃፍ እነዚህ ሁሉ አላሁ አዕለሙ ቢሙራዲሂ ተብሎ ነው የሚታለፉት። ምን ማለት እንደሆነ አላህ ነው የሚያውቀው፣ አላህ እንጂ ማንም አያውቅ። ለምን ይሄ የተባለ ምክንያት አለ። ምን ማለት እንደሆነ አላህ ነው የሚያውቀው። የተለያዩ ተፍሲሮችን የሰጠዋሉ። ነገር ግን ትክክለኛው አላሁ አዕለም ቢሙራዲ ተብሎ ነው የሚታለፉት። እነዚህ አይነት የአንዳንድ ሱራዎች መግቢያ ላይ ያሉ የፊደል ክምችት የሆኑ ቃላቶች። ነገር ግን ለምን ይሄ የተባለ ምክንያት አለ። በተደጋጋሚ ጠቅሰናል። ይሄ ነው አንደኛው ቁርአን የተዋቀረው ከእንደዚህ አይነት ፊደሎች ነው። ቁርአን የሰው ቃል ነው ብላችኋል። እስቲ ከቻላችሁ እነዚህ ቃላትን ተጠቅማችሁ ቁርአንን የሚመስል ሌላ ቁርአን አምጡ ለማለት። ለዚህም ነው ብዙ ጊዜ ከእንደዚህ አይነት የፊደል ስብስቦች በኋላ ስለ ቁርአን ነው የሚነገር። ሁለተኛው ምክንያት እንደዚህ አይነት ተስበው የሚቀሩ የፊደል ክምችት የሆኑ ቃላትን ሲሰሙ ምን ሊባል ነው ደግሞ ብለው ልባቸውን ወደዚያ ያዞራሉ። አላህ አስከትሎ ስለ ቁርአን ይነግራቸው፣ ስለ አላህ ያስተዋወቃቸው። ተንዚሉል ኪታቢ የመጽሐፉ መውረድ መጽሐፉ የተወረደው ሚነላሂል ዐዚዚል ዐሊም ከአላህ ዘንድ ነው፣ ከእውነተኛው አምላክ። አልዐዚዝ ሁሉን አሸናፊ በማንም የማይሸነፍ ከሆነው፣ አልሐኪም ለባሮቹ የሚበጀውን የሚያውቅ በሚፈርደው ፍርድ ሁሉ ጥበበኛ ከሆነው ከአላህ ዘንድ ነው መጽሐፉ የወረደው። ስለዚህ ሐሚም ተስቦ ሲቀራ ዞር ይላሉ። አላህ ተባረከ ወተዓላ ቁርአኑ የወረደው ከአላህ ዘንድ ነው ይላቸው። አላህን ያውቃል። ቁርአን የሙሐመድ ንግግር ነው፣ ግጥም ነው፣ ታሪክ ነው ይሉ ስለነበረ አይደለም በአላህ ካመናችሁ መጽሐፉ የወረደው ከአላህ ዘንድ ነው። አላህ ደግሞ አሸናፊ፣ ቁርአንም አሸናፊ ከሆነ አላህ ዘንድ ስለወረደ ያሸንፋል። አላህ ሐኪም ነው፣ ጥበበኛ ነው። ቁርአን የጥበብ መጽሐፍ ለባሮቹ የሚበጅን። ቁርአን ያዘዛቸው ነገሮች ሁሉ የሚጠቅሙ ናቸው። ቁርአን የከለከለ ነገሮች ሁሉ የሚጎዱ ናቸው። ይበልጥ ስለ አላህ ማወቅ ከፈለጋችሁ፣ ከእሱ ጋር መታረቅ ከፈለጋችሁ ጋፊሪ ዘንቢ ወንጀሎችን ሁሉ የሚምር ጌታ ነው። ወቃቢል ተውቢ ተውበትን የሚቀበል ጌታ ነው። ለተውበትም ያበቃል። ሰው ልጆችን የተውበት በር ይከፍትላቸዋል። በየቀኑ ምሽት ላይ አላህ እጁን ይዘረጋል። ቀን ወንጀል ሲሰራ ውሎ የተውበትን ሰው ተውበት ሊቀበል፣ ማለዳ ላይም አላህ እጁን ይዘረጋል። ማታ ወንጀል ሲሰራ አድሮ ሲነጋጋ ተጸጽቶ የተውበትን ሰው
ይቀበል ዘንድ በየጊዜው አላህ እጁን ይዘረጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር የሚል ሐዲስም አለ። አላህ የባሪያውን ተውበት ይቀበላል ጣር እስካልያዘው ድረስ፣ ሰከራተል መውት እስካልያዘው ድረስ የባሪያውን ተውበት አላህ ይቀበላል። ስለዚህ ጋፊሩ ደንቢ ወቃቢል አተውብ በሚለው መስደር ተውበትን ይቀበላል ማለት መስፈቱን እስካሟላ ድረስ ተዘዝቶ ሁለተኛ አልመለስም ብሎ ወዲያው ታቅቦ ሰከራተል መውት ሳይዝ በፊት ቂያማ ሳይቆም በፊት የተውበቱን ተውበት አላህ ይቀበላል ብቻም አይደለም ይደሰታል። አላህ ባሪያዎቹ ሲተውበቱ ወንጀል ሲተው ይቅርታ ሲጠይቁት ደስ ይላል። ከፍጥረታት ሁሉ የተበቃቃ ከመሆኑ ጋር የኛ ማመፅ እምቢ ማለት ወንጀል ላይ መቀጠል አላህን አይጎዳም፣ የሚጎዳው ራሳችንን። የኛ መተውበት ለአላህ አይጠቅምም፣ የሚጠቅመው ለኛ ነው። ከመሆኑም ጋር ግን ባሪያው ሲተውበት አላህ ይደሰታል። ከሰዎች ኸይር ስለሚፈልግ ከስሞቹ አንዱ አተዋብ ነው። ሁሌም ተውበት የሚቀበል ማለት ሁሌም ተውበት የሚቀበል። ስንት ጊዜ ነው የምትተውበተው? 20 ጊዜ ተውበት ካለና ፈረስ፣ 100 ጊዜ ተውበት ካለና ፈረስ አይደል። ሸርጡ ይሟላ እንጂ በዋነኝነት 3 መስፈርቶች አሉ። ለአላህ ብሎ መተውበት ውርደትን ፈርቶ ሳይሆን ዱንያዊ ጥቅም ፈልጎ ሳይሆን ለአላህ ብቻና ብቻ ለቀብር ለአኺራ ብቻ ብሎ መተውበት። ሁለተኛ ወዲያው ከወንጀሉ መታቀብ፣ ለምን ሰራሁ ብሎ መጸጸት። ሁለተኛ ወደ ወንጀሉ አልመለስም ብሎ ቃል መግባት። የሰው ሐቅ ካለብን የሰው ሐቅ መመለስ። ይሄን አድርጎ አሟልቶ የተወበተ ሰው አላህ ሁሌም ተውበቱን ይቀበላል። ላ የመሉ ላሁ ሐታ ተመሉ ይላል ቡኻሪ የዘገቡት ሐዲስ። አላህ ተባረከ ወተዓላ ተውበት መቀበልን ተሰላችቶ አያቆምም እናንተ ተውበት ማድረግ እስካልተሰላቻችሁ ድረስ ይላል። ሸይጣን ስንቴ ተውበት አፈረስክ አይጠቅምህም ይልሃል። አላህ ደግሞ አንተ ብቻ መተውበት አይሰልችህ እንጂ እኔ ተውበት መቀበል አይሰለችኝም ይላል። ላ የመሉ ላሁ ሐታ ጋያ አይደለም። ኢማም ኢብኑል ጀውዚ እንዳሉት ወኢን ማለት የሰው ልጆች ቢሰለችው እንኳ አላህ ተውበት መቀበል አይሰለችም ማለት። የሰው ልጆች ቢሰለችው እንኳ አላህ ተውበት መቀበልን ይቅርታ ማድረግን አይሰለችም። ወቃቢል ተውብ ጋፊር ዘንብ ያለፈ ወንጀልን ይመራል። ወቃቢል ተውብ ወደፊት የምታደርገውንም ተውበት ይቀበላል። ተውበትን አታዘግ፣ ፈተና አድርግ። ሁለተኛ አልመለስም በል ወስነህ ቆርጠህ እንደገና ሸይጣን ወንጀል ውስጥ ካስገባህ አዲስ ተውበት አድርግ። ያለፈውን አላህ ምሮሃል፣ ድጋሜ ላጠፋሁ ሌላ ተውበት አድርግ። አልመለስም ብለህ ወስን። ላለመመለስ ከመወሰንህ ጋር ድጋሜ ሸይጣን ከመለሰህ አዲስ ተውበት ማድረግ ብቻ። الصحابي الجليل عبد الله بن عباس هنا انكس يفسروا غافر الذنب የሚለውን لمن قال لا اله الا الله ከልቡ لا اله الا الله ያለን ሁሉ አላህ ይመራል። وقابل التوب ተውበትንም ይቀበላል። ሚመን ቃለ ላ ኢላሃ ኢለላህ ላ ኢላሃ ኢለላህ ካለ ሰው ጨዋናው በአንተና በአላህ መሀል ያለ ትልቅ አስተማማኝ ገመድ ላ ኢላሃ ኢለላህ ነው። እሱን አትልቀቅ። እሱን እስካለቀቅ ድረስ ምንም እንኳ የወንጀል ጎርፍ ይዞህ ቢሄድ የላ ኢላሃ ኢለላህ ገመድ ካለ አላህ ያወጣሃል፣ ያድንሃል። ሸዲዱል ዒቃቢ ቅጣተ ብርቱ የሆነ ሊመን ለም የቁል ላ ኢላሃ ኢለላህ ላ ኢላሃ ኢለላህ ላለ ሰው ላልተውበተ ሰው አላህን ላመፀ ሰው የዱንያን ደስታ ከተውበት ወደ አላህ ከመመለስ ላስበለጠ ሰው ለዚህ አይነቱ ሰው ቅጣተ ብርቱ ነው። ለተውበት ለተጸጸተ መሃሪ ተውበት ተቀባይ ነው። በዚህ አላህ ራሱን አስተዋውቆናል። ቅጣተ ብርቱ ነኝ፣ ፍሩኝ፣ ቅጣቴን ተጠንቀቁ። ምህረተ ብዙ ነኝ፣ ተውበት ተቀባይ ነኝ፣ ተወብቱ፣ ተስፋ አትቁረጡ ያለ። በዚህም ኸውፍና ረጃን ጎን ለጎን እንድናስኬድ አላህ እየመከረን። ከእምነት ነጥቦች አንዱ ልባችን ውስጥ ሁለት አይነት ስሜት ሊኖር ይገባል ሁሌ። የኸውፍ ስሜት አላህን መፍራት፣ ቅጣቱን መፍራት። የረጃ የተስፋ ስሜት የአላህን ምህረት ጀነቱን መከጀል። ወደ አኼራ የምናደርገው ጉዞ በእነዚህ በሁለት ክንፎች የምንበርበት ሊሆን ይገባል። በአንድ ክንፍ የሚበራ ሞራ የለም። ወከዛሊክ የአኼራ ጉዞ በአንድ እግር አይሆን፣ በአንድ ክንፍ አይሆን። የተስፋና የስጋት ተመጣጣኝ ሚዛናቸውን የጠበቁ ሁለት ክንፎች ሊኖሩን ይገባል። ሁሌ ወሕደር
عقاب الله وارجو ثوابه حتى تكون كمن له قلبان በሙሉ ልብ የአላህን ረሕመት ከጀል በሙሉ ልብ የአላህን ቅጣት ፍራ እፊቱ ቆመህ የሥራ መዝገብ በቀኝ እጅ ተሰጥቶ ጀነት እስኪገባ ድረስ ሁለቱ ስሜቶች ከልብ መጥፋት የለባቸው። አላህ መሃሪ ነው ብቻ የሚለውን ሁሌ ደጋግሞ የሚያስታውሰው ነፍስያው ትጨማለቃለች፣ ወንጀል ላይ ትጥለዋለች። አላህ ሸዲዱል ዒቃብ ነው ያለው የሚፈራ ሰው ተስፋ ይቆርጣል። መጨረሻ የሆነ ወንጀል ሲሰራ አለቀልኝ ይላል። ይህ መሆን የለበትም። ሌላኛው አንቀጽ ላይ ሱረቱ አልሂጅር ላይ ነቢዕ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም እንደሚለው ነቢያችን ሆይ ለባሮቼ ንገራቸው እኔ ቅጣተ ብርቱ እንደሆንኩኝ ቅጣት ያሳማሚ እንደሆነ በዛው ልክ ደግሞ መሃሪና አዛኝ እንደሆንኩም ንገራቸው ይላል። ሁለቱም ተነግሮናል። አንዱን ሰምተን ሌላኛውን እንዳልሰማ ልንሆን አይገባም። የዘመናችን ሰዎች አብዛኞቹ የተስፋን ጎን ብቻ ይዘው የሚጓዙ ናቸው። የአላህን ቅጣተ ብርቱነት የዐዛቡን አሳማሚነት ዘንግተዋል። ስራ ያበላሻሉ። አላህን ፍሩ ሲባሉ አላህ ገፉር ረሒም ነው ይላል። ገፉር ረሒምም ነው ሸዲዱል ዒቃብ። በአንድ አንቀጽ ሁለቱንም ነግሮናል። ጋፊር ዘንብ ወቃቢል ተውብ ሸዲዱል ዒቃብ። ጋፊር ዘንብ ካሁን ቀደም የሰራውን ጥፋት መሆኑን አውቀህ ተመለስክ። ወቃቢል ተውብ ወደፊትም አንተ ሳትፈልግ ተሳስተህ ወንጀል ስትሰራ ስትወበት ይቀበልሃል። እምቢ ካልክ ሁለቱንም ካላደረግከሳ ሸዲዱል ዒቃብ ቅጣቱ ብርቱ ነው። በሁለቱ መሃል በተስፋና በስጋት መሃል ስትኖር ህይወት ሚዛናዊ ይሆናል። ለኸይር ስራ ትነሳሳል፣ አጅሩን ተስፋ እያደረግክ ሸርን መጥፎን ስራ ትሸሻል፣ መጥፎን ስራ ትሸሻል፣ ቅጣቱን እየፈራህ ዲ ጠውሊ ጌታ አላህ የልግስና የችሮታ የሰፊ ስጦታ ባለቤት ነው። ጌታ አላህ ከባህሪዎቹ አንዱ ገኒይ ነው። ዲ ጠውል ማለት ዚል ጊና እንደማለት የሀብት ባለቤት ማለት ራሱ የተብቃቃ ነው። ሌሎችን በሚሰጣቸው ስጦታ ችሮታ አብቃቅቶ የሚያኖር ጌታ ነው። ላኢላሃ ኢለላህ ካላሉ የተብቃቃ ነው። ቢጠውሊ ዚል ጊና አመን ለም የቁል ላኢላሃ ኢለላህ ወለም የቱብ ኢለይህ ላኢላሃ ኢለላህ ያላል ወደ አላህ ያልተመለሰ አላህ ከሱ የተብቃቃ ነው፣ አይፈልግም። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ብታምኑ እምነት፣ ተግባር፣ ስነ ምግባራችሁ የምታስተካክሉ ጥቅሙ ለራሳችሁ፣ እምቢ ካላችሁ ካበላሻችሁ ደግሞ ነፍሳችሁን ነው የምትጎዱት። አላህ ዚ ጠውል ነው፣ የሀብት ባለቤት ከማንም ምንም አይፈልግም። ዚ ሲዓቲ ወልጊና ሌሎችንም ሀብታም የሚያደርግ እሱ። ሰው ልጆች ዘንድ ያለ ጸጋ ሁሉ ከሱ ነው። ቀታዳ ዚ ጠውል የሚለውን ዚ ኒዓም ብለው ፈስረው የጸጋ ባለቤት ማለት ጸጋዎች ሁሉ ለሰው ልጅ የተሰጡት ከአላህ ዘንድ ነው። ማንም ይገባኛል ብሎ ተከራክሮ አሊያ ደግሞ በገንዘቡ በጉልበቱ በብልሃቱ ያገኘው ከእናቱ ሆድ ሲወጣ አይኑ የማይ ሆኖ የሚወጣ አለ። አብዛኛውን ጊዜ ሰው ልጅ ከእናቱ ሆድ ሲወጣ አይናማ ሆኖ አይኑ የሚያይ ሆኖ ይወጣል። አካላቱ የተሟሉ ሆኖ ይወጣሉ። ገንዘብ ከፍሎ አይደለም ያገኝ። ከዛ በኋላም የሰው ልጅ የሚያገላብጠው ሀብት ከአላህ ዘንድ የተሰጠ ወማ ቢኩም ሚን ኒዕመቲን ፈሚነላህ። እናንተ ጋር አንዲት ጸጋ የለችም ከአላህ ዘንድ የተገኘች ብትሆን እንጂ። ቤታችሁን አመስግኑት፣ በሰጣችሁ ጸጋ እሱ የሚወደውን ነገር አድርጉበት ተብለናል። ዚ ጠውል እንደዚሁ የኃይል ባለቤት ማለትም ጠንካራ ይሆን ኃያል ይሆን ማይሸነፍ ማለት። አስሉ አጠውል የሚለው ጸጋና ቋሚ የሆነ መልካም ነገር ማለት ነው። ጠውል የሚለው ጠዊል ከሚለው ጋር ግንኙነት አለው የቃሉ አመጣጥ። ጠዊል ማለት ረጅም ማለት ነው። ዚ ጠውል የረጅም የቋሚ ጸጋ ባለቤት ማለት ነው። እሱ ራሱም ሀብታምነቱ ቋሚ ነው፣ ከራሱ ጋር የተያያዘ ነው። አላህ ድሮም አሁንም ወደፊትም የተብቃቃ ነው። ገኒዩም ቢዛቲ። እንደዚሁ ደግሞ ለሰው ልጆች የሚሰጠው ጸጋም ቋሚ ነው። ዝናብ እንዳስፈላጊነቱ ሁሌም ያዘንባል። አንዳንድ የሰው ልጆች ሲጠግቡ ሲያምፁ አለሁ ሌላቸው ዝናብ ይከለክላቸው። አልቅሰው ተማጽነው እስቲስቃ ሰግደው ተውበት አድርገው ከወንጀል ነጥተው ያገኙታል። የሰው ልጅ መተንፈስ የሚችለው ሳምባው የሚሰራው ልቡ የሚሰራው ኩላሊቱ የሚሰራው በአላህ ኒዕማ። እነዚህ ኒዕማዎች ሁሌም ጠዊል ናቸው፣ ቋሚ ዘላቂ ናቸው። ላኢላሃ ኢላ ሁዋ ከሱ በቀር
እውነተኛ አምላክ የለም። ኢለይሂል መሲር የሰው ልጆች ሁሉ መመለሻ ወደሱ ብቻ ነው፣ ወደ አላህ ብቻ ነው። ማንም ወዴትም መመለስ አይችልም ወደ አላህ እንጂ። ከአቡ ኢስሐቅ አሰቢዒ እንደተነገረው አንድ ግለሰብ ዑመር ብን አልኸጣብ ጋር መጣና አንተ የምእመናን አዛዥ ሆይ እኔ የሰው ነፍስ አጥፍቻለሁ፣ እንደው አላህ ይምረኝ ይሆን ብሎ ጥያቄ አቀረበ። ዑመር ብን አልኸጣብ የራሳቸውን መልስ ከመስጠት ይልቅ ሐሚም ተንዚሉል ኪታቢ ሚነላሂል ዐዚዚል ዐሊም ጋፊሪዝ ዘንቢ ወቃቢሊት ተውቢ ሸዲዲል ዒቃቢ ዚል ጠውል ላ ኢላሃ ኢላ ሁወ ኢለይሂል መሲር የሚለውን አነበቡለትና ኢዕመል ወላ ተይአሳን። ይሄ በደንብ ሊሰመርበት የሚገባ። አዎ አንተ እኮ መሃሪ የሆነው ተውበት ተቀባይ የሆነው ጌታ አላህ ባሪያ ነህ። ያንተ ጌታ ጋፊሪዝ ዘንብ ወንጀልን ይምራል፣ ምንም ይሁን ምን። አኼራ ላይ ይዘው ከሄድክ ሽርክን ኩፍርን አይምርህም። ከዛ ውጭ ያለውን ሊምርህ ይችላል፣ በትንሹ ሊቀጣህ ይችላል። ምንም አይምርህም የሚባለው ኩፍርን ሽርክን ይዘህ ከሄድክ ነው። ዱንያ ላይ እስካለህ ደግሞ ከተውበት ከሽርክንም ጭምር ይምራል። ጋፊር አዘንብ ወንጀልን ሁሉ የሚምር ማለት እዚህ ዱንያ ላይ ከሆነ ከተውበቱ ሁሉን ወንጀል ይምራል። 99 ነፍስ አጥፍቶ ፈትዋ ዓለምን ጠይቆ 100 ነፍስ አጥፍቶ ዓለምን ጠይቆ አላህ ተውበቱን የተቀበለው ሰው አለ። የረሕመትና የቅጣት መላእክቶች ተጣልተውበት የረሕመት መላእክቶች እንዲወስዱት አላህ ሁኔታውን አመቻችቷል። 100 ሰው ገድሎ በመተውበቱ አላህ ምሮት። ስለዚህ ተውበት አድርግ። ነገር ግና ብዙ ሰዎች ተውበት አድርገው ቁጭ ነው የሚሉት በነበሩበት። አንዳንዴ ትንሽ ከወንጀል ጭቃ ፈቀቅ እንኳ አይሉ ተውበት አድርጌያለሁ ይላሉ፣ እዛው ነው ያሉ። እዚህ ግን አሉ ዑመር ኢዕመል ወላ ተይአሳን። ያጠፋኸውን ወንጀል የሰራኸውን ወንጀል የሚሰርዝልህ መልካም ስራን ስራ፣ ተስፋ አትቁረጥ። ከተውበት በኋላ መልካም ስራ መከተል አለበት ነው። ከተውበት በኋላ ሁኔታችን የተውበተ ሰው ሁኔታው ከተውበት በፊት ከነበረው የተሻለ መሆን አለበት። ኢዕመል ወላ ተይአስ። ተውበት አድርግ። ጌታ አላህ መሃሪ ነው፣ ተውበት ተቀባይ ነው። አልተውበት ቅጣቱ ብርቱ ነው። አንተ የአላህን ምህረት የምታገኝበትን መልካም ስራ አብዛ፣ ተስፋ አትቁረጥ ከአላህ ረሕመት። የዚድ ብኑ አልአስም እንደዘገቡት አንድ ከሻም አካባቢ ወደ ዑመር ወደ መዲና የሚመላለስ ብርቱ ጠንካራ ሰው ነበረ። ከጊዜ በኋላ ወደ ዑመር መምጣትን ተወ። ዑመር ረዲየላሁ ዐንሁ ወአርዳህ በነቢ ሱና መሰረት የሚያስተዳድሯቸው ሰዎችን ሁኔታ ይከታተሉ ነው። ሰው ሲጠፋ የት ሄደ ነው። የተለያዩ ሰዎችን ሲያጧቸው ይጠይቁ ነው። ታሞ ከሆነ ቤት ሄደው ይጠይቃሉ፣ ያሳክማሉ። ተቸግሮ ከሆነ ይረዳሉ። ሞቶ ከሆነ ቤተሰቦቹን ይጦራሉ። ባህሉ መጀር የት ሄደ? ያ ከሻም አካባቢ ይመጣ የነበረ ይጠይቀን የነበረው ሰው ቀረሳ። ስለሱ የሚያውቁ ሰዎች የአሚር አልሙእሚኒን እሱ መጠጥ ጀምሮ ነው ስራው ቀን ከሌሊት መጠጥ መጠጣት ሆኖ ወደ አንተ መጅልስ አይመጣም አሏቸው። ዑመር ካለበት ፈልጋችሁ እጅግሩን አስራችሁ አምጡ ተላሉ። መሆን የነበረበት ይሄ ነው። በሳቸው ግዛት ቅጣት ያለውን የኸምር ወንጀል ተዳፍሮ መገረፍ ነው ያለበት። እንዲህ ካለም መታሰር ነው ያለበት። ነገር ግን ከቅጣት ምክር መቅደም አለበት፣ ትምህርት መቅደም አለበት እና ጸሐፊያቸውን ጠሩ። ዑመር ጸሐፊያቸውን ጠሩና ወክቱባ ጻፋሉ። ቢስሚላሂር ረህማኒር ረሂም ብለው ይሄንኑ ሱራ የመጀመሪያውን አንቀጽ ኢለይሂል መሲር እስከሚለው ጻፉለት። ሰውየው ጋር ደረሰ ደብዳቤው። ልክ ደብዳቤውን እንዳነበበ ማልቀስ ጀመረ። ዑመር በአንዳንድ ዘገቦች እንደተነገረው ደብዳቤውን ጽፎ በመላክ ብቻ አላበቁ። ወንድሜ ሆይ ሰላም አለይኩም ሰላም ላንተ ይሁን ብለው የራሳቸውን ደህንነት ነግረውት ጋፊሩ ዘንቢ ወቃቢሉ ተውቢ ሸዲዱ ልዒቃቢ ብለው አላህን አስታውሰውት ኢለይሂል መሲር እንደዚህ እንደሆን ካትቀጠለም እዚሁ ዱንያ ላይ እየጠጣ እየሰከርክ አትኖርም፣ ዞሮ ዞሮ አንድ ቀን ወደ አላህ ፊት ትቆማለህ የሚለውንም ቃል ጭምር እስከመጨረሻ አካተው ዞር ብለው ቦታው ላይ ለነበሩ ሰዎች ኡድዑ ሊአኺኩም አን ዩቅቢለ ቢቀልቢሃ፣ ለዚህ ሰካራም ለተሳሳተ ወንድማችን ደብዳቤ ለላክንለት ወንድማችን አላህ ልቡን እንዲመልሰው ዱዓ አድርጉለት። ወአን የቱበ አላሁ ዐለይሂ
አላህ ተውበቱንም እንዲቀበለው ዱዓ አድርጉለታ። ሁለት መሳሪያ ተጠቀሙ ማለት የምክርና የዱዓ መሳሪያ። ደብዳቤው ሰውየው ካለበት ጋር ሲደርስ ደብዳቤውን ያነበበ ቃላቱን የደጋገመ ማልቀስ ጀመረ። ጋፊሩ ዘንብ ወቃቢሉ ተውብ ሸዲዱል ዒቃብ የሚለውን ቃል ይደጋግማል። ቀድ ሐዘረኒ ዑቁበተሁ ጌታዬ ቅጣቱን ያስጠነቀቀኝ ነው። ወወዐደኒ መግፊረተሁ እንደሚመረኝም ደግሞ ቃል እየገባልኝ ነው ማለት። ይሄን ደጋግሞ ታመመ። ውስጡ ከማልቀስ ብዛት የመጣ የምር ከልቡ ተወብቷል ማለት ነው። ከልቡ የተወበተ ሰው ሳያስበው እንባው ይወርዳል። አልፎ ሁሉ እንባው ያቃጥላል። ከልቡ የተወበተ ሰው ከአንጀቱ የሚያለቅስ ሰው እንባው ያቃጥላል። ጉንጩ ላይ ሲፈስ ሙቀታል። እንደ ደስታ እንባ አይደለም። የደስታ እንባ ቀዝቃዛ፣ የሐዘን እንባ ትኩስም። አደም አላህ ቀጥቷቸው ያውም ተውበት አድርገው እንዲመለሱ ወደ ዱንያ ሲመልሳቸው ሲያወርዳቸው ሲያለቅሱ ከለቅሷቸው ከእንባቸው ብዛት የመጣ እሳቸው ያነቡት እንባ መርከብ ያስጉዝ ነበር ተብሏል። እውነተኛ ተውበት አድራጊ አንዱ መገለጫው ይጸጸታል፣ ያለቅሳል፣ ሐዘንና ትካዜ ይታይበታል። በዚህ ሁኔታ ላይ ያለ ይሄን አንቀጽ እየደጋገመ ያለቀሰ ከጌታው ጋር ተገናኘ። ተወብቶ ካቴማ አምሮ ሞተ ማለት ፈአሕሰነ ነዝዐ ይላሉ አቡ ኑዐይም ባስተላለፉ ዘገባ ላይ እንዳለው አሟሟቱም ያምር ነበር። መጨረሻ ላይ ለዑመር ወሬው ደረሳቸው። ተጸጽቶ ተወብቶ ጌታውን እየፈራ እየከጀለ ከጌታው ጋር መገናኘቱን ሲሰሙ ዑመር ሌላ ትምህርት ማስተላለፍ ፈለጉ። ቃለ ሃከዛ ፈስነዑ አብራችሁኝ ያላችሁ ወንድሞቼ አማካሪዎቼ ሆይ እንደዚህ ነው ማድረግ ያለባችሁ። ምን ኢዛ ረአይቱም አኻኩም አንድ ወንድማችሁን እህታችሁን ካገኛችሁ ዘላ ስህተትን ሲሳሳት ሲንሸራተት ካያችሁ ፈሰድዱሁ ቀጥ አድርጉት፣ አግዙት። ወድዑላህ ለሁ አላህን ለምኑለት አንየቱብ ዐለይህ ተውበቱን እንዲቀበለው የተውበትን በር አላህ እንዲያመላክተው ዱዓ አድርጉለት እንጂ ወላ ተኩኑ ዐዋናን ሊሸይጣን ዐለይሃ እሱ ላይ ሸይጣንን አታግዙበት፣ አላህ ያዋርደው፣ ይሄ ሙጅሪም ይሄ ፋሲቅ ያላችሁ ዱዓ አታድርጉበት፣ አትስደቡት፣ ምከሩት፣ ዱዓ አድርጉለታ። ረዲየላሁ ዐን ዑመር ማ ዩጃዲሉ ፊ አያቲላሂ በአላህ አንቀጽ ዙሪያ አይከራከርም። የአላህን ብቸኛ እውነተኛ አምላክነት የነቢዩ ሙሐመድን መልእክተኝነት በግልጽ የሚያሳዩ አንቀጾችን ለመመለስ በውሸት አይከራከርም። ኢለ ለዚነ ከፈሩ እነዚያ የካዱ እንጂ በአላህ አንቀጽ ላይ መከራከር ክህደት ነው ማለት ነው። አቡል ዓሊያ እንዳሉት ተፈጥሯቸው ግትር የሆነ ተከራካሪ የሆኑ ሰዎች ከሰው ጋር የለመደባቸውን ከአላህም ጋር ይከራከሩ። አላህ እንዲህ ብሏል ስትላቸው፣ ቁርአን እንዲህ ብሏል ስትላቸው አይ እኮ ያሉ የአላህ ንግግር ላይ የሆነ ነገር ማከል የሚፈልጉ ሰዎች ማ ዩጃዲሉ ፊ አያቲላሂ ኢለ ለዚነ ከፈሩ በአላህ አንቀጽ አይከራከርም ከሃዲ የሆነ ሰው እንጂ። አቡ ሁረይራ ባስተላለፉት ሰነዱ ላይ ضعፍ ባለበት ማዕናው ሶሒህ በሆነ እና አቡ ዳውድ አጣያሊሲ አልበይሀቂ ሌሎችም በዘገቡት ሐዲስ እንደተነገረው ኢነ ጂዳለን ፊል ቁርአን ኩፍር ተብሎ በቁርአን መከራከር ክህደት ነው ተብሎ በሌላ የበይሀቂ ዘገባ ላይ ላ ቱጃዲሉ ፊል ቁርአን በቁርአን አትከራከሩ ፈኢነ ጂዳለን ፊህ ኩፍሩን በቁርአን መከራከር ኩፍር ነውና ቁርአንን ልባችሁ አንድ እስከሆነ ድረስ ቅሩት፣ ልባችሁ ከተናጋ ትታችሁ ተነሱ ተብሎ ወደ ኩፍር እንዳይወስድ ማለት። በቁርአን ዙሪያ ደረቅ ክርክር አያስፈልግም። ዓሊሞች በዕልማቸው ልክ ከዚህ አንቀጽ ምንድን ነው የተፈለገው ብለው ሊወያዩ ይችላል፣ ሐሳብ ሊለዋወጡ ይችላል። ነገር ግን በደረቁ ቁርአን ላይ መከራከር ቁርአንን ተሰብስባችሁ ቅሩት፣ ልዩነት ከመጣ ከተናጋችሁ ከተለያያችሁ ሐሳባችሁ ከተለያየ ግን ትታችሁ ተነሱ ተብሏል። ከዐምር ኢብኑ ሹዐይብ አነቢህ አንጀዲህ በተላለፈ ሐዲስ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም በቁርአን የሚከራከሩ ሰዎችን ሰሙ፣ ተቆጡ። ከእናንተ በፊት የነበሩ ህዝቦች የጠፉት እኮ በዚህ ነው፣ ከሰማይ መመሪያ ተደርጎ በወረደላቸው ቁርአን ዙሪያ በመከራከራቸው ምክንያት ነው። ቁርአንን እርስ በርሱ በማጋጨታቸው ምክንያት ነው። ቁርአን የወረደው ሰዎች ሊያምኑበት
ቁርአን የወረደው አንዱ ሌላኛውን ሊያጠናክር ነው። ከፊሉም በከፊሉ አትመልሱት፣ አታስተባብሉ፣ ከቁርአን ውስጥ ያወቃችሁትን ተቀበሉ፣ ተናገሩ፣ አስተላልፉ፣ ያላወቃችሁትን ደግሞ አላህ ያውቃል ብላችሁ እለፉ ብለው መክረዋል። ፈላ የግሩርከ እንዳይሸነግልህ ተቀልቡሁም ፊል ቢላድ ሀገር ላይ በየሀገሩ መዘዋወራቸው መሽከርከራቸው በሰላም ወጥተው መግባታቸው እንዳይሸነግልህ። በቁርአን ያላመኑ በቁርአን የሚከራከሩ ከሃዲዎች ናቸው። ከሃዲዎች ከመሆናቸው ጋር ለምን የዱንያ ህይወታቸው የተስተካከለ የተመቻቸ ሆነ? ለምን ሁሉ ነገር ደላቸው ተመቻቸው አትበል። ፈላ የግሩርከ እንዳይሸነግልህ እንዳያታለልህ ተቀልቡሁም ፊል ቢላድ ለንግድ ለጉብኝት የተለያዩ ነገሮች ከሀገር ሀገር በሰላም ተዘዋውረው ተሽከርክረው መመለሳቸው አይሸንግልህ። ዋና የሚታየው ፍጻሜ ነው። ወልኡሙሩ ቢኸዋቲም ነገሮች የሚለኩት ፍጻሜ። የካፊሮች ፍጻሜ ደግሞ እሳት። ነቢያችን አለይሂ ሰላቱ ወሰላም ዘውትር አብዛኛውን ጊዜ ከእንቅልፋቸው ሲነቁ የሚቀሯቸው አንቀጾች ነበሩ። እኛም እንድንቀራቸው መክረውናል። ሱረቱ አሊ ኢምራን የመጨረሻ አንቀጾች እኔ ላይ ትናንት ምሽት አንቀጾች ወርደዋል፣ ቀርቶ ያላስተነተናቸው ወዮላቸው ብሏል፣ ወዮለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እኔ ላይ አንቀጾች ወርደዋል፣ እነዚህ አንቀጾችን ቀርቷቸው ሳያስተነትናቸው ያለፈ ወዮለት ብሏል። እነዚህ አንቀጾች ላይ አላህ ምን ይላል? ላ የጉረነከ ተቀልቡ الذين كفروا في البلاد متاع قليل ثم مأواهم جهنم። እነዚያ በአላህ የካዱ ምድር ላይ መሽከርከራቸው መዘዋወራቸው መጥገባቸው ባለጠጋ መሆናቸው አያታልህ አይሸንግልህ። ይሄ ጊዜያዊ መጠቃቀሚያ ነው፣ ከዛም መግቢያቸው ጀሀነም ናት ይላል። የአብዱላህ ብን መስዑድ ሶሒህ ያለ ሐዲስ ላይ አዱንያ ሲጅኑል ሙእሚን ወጀነቱል ካፊር ተብሎ ዱንያ የሙእሚን እስር ቤቱ ናት፣ እንደ ልቡ አይሆንም፣ አላህን ይፈራ። ለካፍር ደግሞ ጀነቱ ናት፣ እንደፈለገ ይሆናል። አኺራ ላይ ጀነት የለውም፣ የጀሀነም እስር ቤት ይጠብቀዋል። ከዘበት ቀብለሁም ከነሱ በፊትም አስተባብለዋል። ቀውሙ ኑህ የኑህ ህዝቦች። ይሄ አላህ ነቢይን የሚያጽናናበት አንቀጽ ነው። አንተም ብቻ አይደለም ሰዎች ያስተባበሉ፣ የኑህ ህዝቦች አስተባብለዋል። ወልአሕዛቡ ሚን ባዕዲህ ከኑህ ህዝቦች በኋላ የነበሩ አሕዛቦችም የተለያዩ ህዝቦችም ከሃዲ ህዝቦችም ነቢዮቻቸውን አስተባብለዋል። ወሀመት ከማስተባበልም አልፎ አስበዋል። ኩሉ ኡመትን ቢረሱሊሂም ሁሉም ህዝቦች ረሱላቸውን ሊያኹዙሁ ሊይዙት ሊገድሉት ሊያግዱት አግተው ሊያሰቃዩት አስበው። ሀም የሚለው ተራ ማሰብም አይደለም፣ ሒርስ አለበት፣ ጉጉት አለበት፣ ከፍተኛ ፍላጎት አለበት። እነሱን ለማስተማር ከአላህ ቁጣ ለማዳን የተላከን መልእክተኛ በኃይል ይዘው ሊገርፉ ሊወግሩ ሊገድሉ ሞክረዋል፣ ጓግተዋል፣ ተመኝተዋል። ተሳክቶለት መልእክተኛውን የገደለ ህዝብም ተገኝቷል። ነስአሉላህ ሰላም ወልዓፊያ። ተሳክቶለት አላህ የላከውን መልእክተኛ ኑ ወደ ጀነት ያለ የሚጣራ ከአላህ የሚያስተዋውቅ ከአላህ የሚያስታርቅ መልእክተኛቸውን አሳደው ይዘው የገደሉ ተገኝተዋል። በመጋዝ የገዘገዙ ተገኝተዋል። እሳት ላይ የጣሉ ተገኝተዋል። ያረዱ ተገኝተዋል። ወየቅቱሉነ አልአንቢያአ ቢገይሪ ሐቅ አልአንቢያ የአይሁዶችን ግፍ አላህ ሲዘረዝር ያለ አግባብ ነቢያትን ይገድላሉ ብሏል። ነቢያትን መግደል አግባብነት ሊኖረው ይችላል ወይ? ሙሉ በሙሉ አግባብ አይደለም ለማለት ነው። ወሀመት ኩሉ ኡመቲን ቢረሱሊሂም ሊያኹዙሁ ቃል ኢብኑ ዐባስን ሊየቅቱሉሁ ወዩህሊኩሁ ሊገድሉት ከምድር ገጽ ሊያጠፉት አሰቡ፣ ጓጉ። አብዛኞቹ የሰው ልጆች ሞኞች ናቸው፣ የራሳቸውን ጥቅም አያውቁ። ለነሱ ኸይር የሚያስብን ሰው ይጠላሉ። ስሜታቸውን የሚገድብባቸውን ሰው አይፈልጉም። እንደ እንስሳት ልክ ሆነው እንዲኖሩ የሚያበረታታቸውን ሸይጣንና የሸይጣን ተወካዮችን ነው የሚወዱት የሚፈልጉት። እዚህ ነቢያት ቁሙ፣ ይሄ ትክክል አይደለም፣ ትክክለኛው መንገድ በዚህ ነው፣ ከአላህ ታረቁ፣ አላህን ፍሩ፣ እስትግፋር አድርጉ፣ ተወብቱ ስላሏቸው መልእክተኞቻቸውን ሊገድሉ አሰቡ። ወጃደሉ ቢልባጢሊ በውሸትም ተከራከሩ። ሊዩድሒዱ ቢሂል ሐቅ ሐቅን ሊያጠፉበት ሐቅን ሊያስወግዱበት። በቁርአን የማያምን ሰው ቁርአንን የማይከተል ሰው እሱ ዘንድ ያለው ባጢል ውሸት ይዞ የቁርአንን ብርሃን ለማጨለም ይከራከራል። የቁርአንን ሐቅ ለመሸፈን ለማስወገድ ይከራከራል። ግን አንቱም ኢላ በሸሩን ሚስሉና እናንተ እኮ እንደኛ ተራ ሰው ናችሁ፣
ለውላ ኡንዚለ ዐለይና አልመላኢካ አላህ ከፈለገ ለምን መላኢካ አላወረደም መሰል የሆኑ ክርክሮችን ያነሱ በባጢል ሐቅን ለማስወገድ ለመሸፈን ይከራከራሉ። ልብ ከአላህ ፍራቻ ባዶ ሲሆን ክርክር ይበዛል። አእምሮ ከቁርአን እውቀት ነፃ ሲሆን ክርክር ይበዛል። ከክርክርም የአላህን ተባረከ ወተዓላ ህግ ሊሽሩ ቁርአንን ሸሪዓን የበታች ሊያደርጉ የሚከራከሩት ክርክር ፍጻሜው የከፋ ነው። ተከራካሪነት አንድ የሙናፊቅ ባህሪ ነው። ወኢዛ ኻሰመ ፈጀር ሐቁን እስኪያገኝ ድረስ ማንኛውም የሰው ልጅ ሊከራከር ይችላል። ልቡን ክፍት አድርጎ ንያውን ንጹህ አድርጎ ያልገባው እስኪገባው ድረስ ማንኛውም ሰው ሊከራከር ይችላል። ሆኖም ግን ክርክር በመሰረቱ ራሱ የተጠላ ነው። እኔ ጀነት ውስጥ ቤት እንደሚያገኝ ዋስ ሆነዋለሁ፣ ኃላፊ ሆነዋለሁ ሐቁ ከሱ ጋር እንኳን ቢሆን ክርክርን ለተወሰው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ተከራካሪነት ቀልብ ያደርቃል። ያደገ ሲሄድ በውሸትም እንዲከራከሩ አልሸነፍም እንዲሉ ያደርጋል። ስለዚህ ሐቅን ተናግረህ ዞር በል። ሐቅን ተናግረህ ብቻ ዞር። ሐቁን እንኳን እንዲቀበሉ አትከራከር። ጠባብ ሁኔታዎች ላይ ልትከራከር ትችላለህ። ወጃዲልሁም ቢለቲ ሂያ አሕሰን አውቆ ጠማሚዎችን ሌሎችን እንዳያጠሙ በጥበብ ልትከራከራቸው ትችላለህ። ውጤት ካለ ግን ባገኙት አጋጣሚ መከራከር የቀልብ ደረቅነትን ያሳይ ወይም በሂደት ቀልብ ያደርቅ። ወጃደሉ ቢልባጢል ሊዩድሒዱ ቢሂ አልሐቅ በተለይ ደግሞ ሐቅን ሊሸፍኑ ሐቅን ሊያስወግዱ የሚከራከሩት ክርክር ቀልብን ከአላህ ፍርሃቻ ከኢማን ባዶ ያደርጋል። ፈአኸዝቱሁም በቅጣት ያዝኳቸው ፈከይፈ ካነ ዒቃብ ቅጣቴ እንዴት ነበረ? እንዲህ ባዮች ላይ ከሃዲዎች ላይ ያደረስኩት ቅጣት ምን ይመስል ነበር? ፈካነ ወላሂ ሸዲዳ ከማ ቃለ ባዕዱ ታቢዒን ወላሂ ብርቱ ነበር። የአላህ ቅጣት እንዲህ ባዮች ላይ የደረሰው ቅጣት በጣም ብርቱ ነበር። ወከዛሊከ ሐቀት ከሊመቱ ረቢክ ልክ እንደዚሁ የጌታህ ቃል ተፈጻሚ ሆኗል ተገቢ ሆኗል። ዐለ ለዚነ ከፈሩ የካዱት ላይ አነሁም አስሓቡ ናር እነሱ የእሳት ጓዶች ናቸው በሚል ተፈጽሟል ተረጋግጧል። ያለፉትን በእምቢ ባይነታቸው መልእክተኛም በማስተባበላቸው በውሸት በመከራከራቸው ምክንያት አኸዝቱሁም ቀጣኋቸው ያዝኳቸው ቅጣቴ እንዴት ነበረ? አሳማሚ ነበር አይደል ብሎናል። ልክ እንደዚሁ ወከዛሊከ ሐቀት ከሊመቱ ረቢክ የጌታህ ቃል ተፈጻሚ ሆኗል ተረጋግጧል። አነሁም ዐለ ለዚነ ከፈሩ የካዱ ላይ ከዚህ ኡመት እስከ መጨረሻ ከሚመጡ ህዝቦች አነሁም አስሓቡ ናር የእሳት ጓዶች የጀሃነም ነዋሪዎች መሆናቸው ተረጋግጧል። ነዑዙ ቢላሂ ሚነል ኩፍር። የዚህ አንቀጽ መጨረሻ ላይ እነሁም አስሓቡ ናር ብሎ መቆም ቀጥ ብሎ መቆም ከሚቀጥለው ጋር አያይዞ አለመቅራት ዋጅብ እንደሆነ ሁሉም ቁራዎች ይስማማሉ። ይሄ ወሳኝ የሚባል የዕልም አልወቅፍ ወልኢብቲዳ የእውቀት ዘርፍ አካል ነው። ቁርአንን ስንቀራ ብዙ ከግምት ውስጥ ልናደርጋቸው ልንጠብቃቸው የሚገቡ ህጎች አሉ። ከዚህ አንዱ አቋቋምና አጀማመር የሚባል የእውቀት አይነት አለ። ወለይሰ ፊል ቁርአን ሚን ወቅፊን ወጀብ ወላ ሐራሚን ገይረ ማ ለሁ ሰበብ ብለዋል ኢብኑ አልጀዘሪ ረሕመቱላሂ ዐለይህ። በምክንያት ከሆነ ዋጅብ የሆነ አቋቋም አለ፣ ሐራም የሆነም አቋቋም አለ ማለት። አንዳንዴ መቆምን ሐራም የሚያደርጉ ምክንያቶች አሉ። እነሁም አስሓቡ ናር እነሱ የጀሃነም ነዋሪዎች ናቸው፣ ቋሚ ባለቤቶች ናቸው ብለን ቀጥ ብለን መቆሙን ትተን አለዚነ ብለን ካያያዝ ነው ቋሚ የጀሃነም ነዋሪዎች እነዚያ አርሽን የሚሸከሙት ናቸው ብሎ መላእክቶችን የጀሃነም ማድረግን ያስከትላል። ይህ እንዳይመጣ ሙሉ በሙሉ መቆም ያስፈልጋል። አዎ በመሰረቱ የአንቀጾች መጨረሻ ላይ አብዛኛው ሰው ይቆማል። አንዳንዴ ሲቸኩሉ አያይዘው የሚቀሩ ሰዎች አሉ። በተለይ ሙራጃን ያደርጉ ወይም የማቆሚያዎችን የአንቀጾችን ዓላማ ማያውቁ ሰዎች ይህን ሊያደርጉ ይችላሉ። በመሰረቱ በየአንቀጹ መቆም ግዴታ ነው አይደለም፣ ሱና ነው አይደለም፣ ኺላፍ አለበት። አንዳንድ ሐዲሶች ላይ በእያንዳንዱ አንቀጽ አናት ላይ የቆሙ ነበረ ነቢ የሚቀሩት የሚል አለ። ይሄም ضعيف ነው ያሉ ዑለሞች አሉ፣ አይ ሷሂህ ነው ያሉ ዑለሞች አሉ። ማዕናውን ካወቀን አያይዘን መንቀራ ችግር የለው። የሚቀራው ሰው ማዕናውን የሚያውቅ ከሆነ ማዕናው ማይበላሽ ከሆነ አንቀጽን ከአንቀጽ ጋር አያይዞ ቢቀራ ችግር የለው። አንዳንዴ መቅራቱም ጥሩ ይሆናል። ወይሉል ሊልሙሰሊነ الذين هم عن صلاتهم ساهون ወይሉል ሊልሙሰሊነ الذين هم عن صلاتهم ساهون وسيجنبها الأتقى الذي يؤتي ماله يتزكى وسيتجنبها الأشقى الذي يصلى النار الكفر እንደ አይነቶች ላይ አያይዞ መቅራት ተወዳጅ ይሆናል እንደማለት። ነገር ግን ይሄን
መለየት የሚችለው የቁርአን ዕውቀት ያለው ሰው፣ ተፍሲር የሚያውቅ ሰው፣ የሚያነባውን ትርጉሙን የሚያውቅ ሰው። እዚህ ደረጃ ላይ ያልደረሰ ሰው በየአንቀጹ መቆሙ የተሻለ ካልሆነ እዚህ ጋር ሁሉም የዕልም አልቂራአ ሊቃውንት ስምምነት መሰረት ዋጅብ ነው ማለፍ አይቻልም የተባለበትን ሁሉ ህግ መጣስን ያስከትላል። الذين يحملون العرش እነዚያ አርሽን የሚሸከሙ መላእክቶች ወመን ሐውለሁ ከአርሽ ዙሪያ ያሉ አርሽን የከበቡ መላእክቶች يسبحون بحمد ربهم ጌታቸውን ከምስጋና ጋር ያጠሩታል። የአርሽ ተሸካሚ የሚባሉ መላእክቶች እጅግ በጣም ግዙፎች የሆኑ አፈጣጠራቸው በጣም ግዙፍ የሆኑ በዚህ ዙሪያ ከሰሐቦች ከታቢዒዎች ብዙ ተብሏል። እንደገና ደግሞ ወመን ሐውለሁ ከአርሽ ዙሪያ ደግሞ አርሽን የከበቡ መላእክቶች አሉ። እነዚህ ሳዳቱል መላኢካ ይባላል። የመላእክቶች አለቃ የመላእክቶች ዋና ከአላህ በጣም ቅርብ የሆኑ መላእክቶች ይባላል። ከሩቢዩን የሚል ስምም አላቸው። የአላህን ተባረከ ወተዓላ ዐዘማ ኃያልነት የአላህን ስራ ሁኔታ ከማወቃቸው የመጣ ሁሌም ከርብ ላይ ነው ያሉት። ማለት ከርብ ማለት ፍርሃትና ስቃይ ማለት ስጋት ማለት ከሩቢዩን ከአላህ በጣም ቅርብ ከመሆናቸው አላህን በጣም ከማወቃቸው የመጣ ሁሌም ይፈሩ ሁሌም ይጠነቀቁ ከርብ ፍርሃት ስጋት ውስጥ የተዋጡ ማለት ነው። እግራቸው ከአንዳንድ ታቢዒዎች ወገይር እንደተነገረው እግራቸው ከሰባተኛው ምድር ስር ነው ያለው፣ አንገታቸው አርሽ አካባቢ ነው ያለው ተብሎ እነዚህ ልዩ ስራ የተሰጣቸው መላእክቶች ናቸው። እጅግ በጣም አላህ የሚፈሩ ናቸው። ወደ ላይ ቀና ብለው አያዩም። ሰባተኛው ሰማይ ላይ ካሉ መላእክቶች የበለጠ እነሱ አላህን ይፈሩታል። ስድስተኛው ሰማይ ላይ ካሉት የበለጠ ሰባተኛው ላይ ያሉት ይፈሩታል። አምስተኛው ሰማይ ላይ ካሉት የበለጠ ስድስተኛው ላይ ያሉት ይፈሩታል። አራተኛው ሰማይ ላይ ካሉት የበለጠ አምስተኛው ላይ ያሉት ይፈሩታል። ወሀከዛ ተብሎ እነዚህ ከማንም በላይ ወደ አላህ ቅርቦች ናቸው፣ አርሽን የሚሸከሙ ናቸው። الإمام أبو داود بيهقي في الأسماء والصفات صحيح በሆነ ሰነድ የዘገቡት ሐዲስ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም አዲነ ሊ አው ኡዲነ ሊ አላህ ፈቅዶልኛል ወይም ተፈቅዶልኛል ስለ አንድ አርሽን ከሚሸከሙ መላእክቶች ስለ አንዱ እንድናገር ተፈቅዶልኛል አላ ማ በይነ ሸሕመቲ ኡዱነይሂ ኢላ ዓቲቂሂ መሲረቱ 700 ዓማ በጆሮ ጫፉና በትከሻው መሃል ያለው የሰውነት አካሉ ርዝመቱ 700 ዓመት ያስኬዳል። ይሄን እንደነግራችሁ ታዝዣለሁ። ከጆሮ እስከ ትከሻው ሸሕማ ማለት የጆሮ ጫፍ የመጨረሻ ለስላሳ ቆዳ ወይም ስጋ ማለት ከዛ እስከ ትከሻው ያለው ብቻ 700 ዓመት ያስኬዳል ርቀቱ። በዚህ ግዙፍ ፍጥረት ላይ ከመሆናቸው ጋር ከብዛታቸው ጋር አላህን አያምፁ። ወደ ሰማይ ቀና ብለው ያዩ አይናገሩም ያልተፈቀደላቸው ላ የስቢቁነሁ ቢልቀውል ወሁም ቢአምሪሂ ያዕመሉን አላህን በንግግር በአስተያየት ቀደም ቀደም አይሉ አድርግ ያላቸውን ሁሉ ያደርጋሉ። የኻፉነ ረበሁም ሚን ፈውቅህም ከበስተላያቸው ጌታቸውን ይፈራሉ። አድርጉ የተባሉትን ያደርጋሉ። አላህን አያምፁ። ታዲያ የሰው ልጅ ደካማ ከመሆኑ የሚጠቅመው የሚጎዳውን የማያውቅ በመሆኑ ከአላህ በመራቁ አላህን ያምፃል። እነሱ ግን ዩሰቢሑነ ቢሐምዲ ረቢሂም ጌታቸውን ከምስጋና ጋር ያልቁታል። ከምንድን ነው የሚያጠሩት? እነሱ ምድር ላይ ያሉ አላዋቂዎች አላህ ላይ ከሚለጥፉበት ነገር አላህን ያጠሩታል። ምድር ላይ ያሉ አላዋቂ የሰው ልጆች አላህ ልጅ አለው ይላሉ፣ አላህ ደከመው ይላሉ፣ አላህን ያምፁታል፣ አላህን ያስቆጡታል። ምድር ያሉት ላጠፉት እነሱ ተጨንቀው አላህን ያጠሩታል። በተስቢሕ ከጉድለት ያጠሩታል፣ በተሕሚድ ደግሞ በሙሉነት ይገልጹታል። ሁለት ነገሮች ናቸው በአንድ የተጣመሩት። ይሰቢሑነ አላህን ተባረከ ወተዓላ ከጉድለት ያጠሩታል፣ ቢሐምዲ ረቢሂም በምስጋና ደግሞ ሙሉነቱን ይገልጻሉ ያረጋግጣሉ። ወዩእሚኑነ ቢሂ በሱም ያምናሉ። ብቸኛ አምላክ ኃያል መሃሪ ቅጣተ ብርቱ መሆኑን ያምናሉ። እንዴት አያምኑ? ከአላህ ቅርብ ሆነው ስንት ነገር አይተው ስንት ነገር ሰምተው በሱም ያምናሉ በሚለው የእነሱን አማኝነት መግለጽ ብቻ አይደለም የተፈለገው፣ ባህሪያቸውም ነው። ነገር ግን ይበልጥ በሙሉነት መግለጽ ነው የተፈለገው። እነሱን በሙሉነት
መግለጽ ነው የተፈለገው። እኛንም ከነሱ ጋር እንድንመሳሰል ማነሳሳት ነው የተፈለገው። የዓርሽ ተሸካሚዎች ቁጥራቸው ስንት ነው የሚለውን በተመለከተ የተለያዩ አስተያየቶች አሉ። የተሻለው ራጂሑ ኢብኑ ከሲር ሌሎች የሚመረጡት አሁን ላይ 4 ናቸው። የቂያም ቀን 8 ይሆናል። አሁን ላይ ዓርሽን የተሸከሙ መላእክቶች 4 ናቸው። ቂያማ ሲቆም የቂያም ቀን ደግሞ 8 ይሆናል። ሱረቱ ሐቃ ላይ ወየሕሚሉ ዓርሸ ረቢከ ፈውቀሁም የውመኢዚን 8 የውመኢዚን ያኔ የቂያም ቀን 8 መላእክቶች ዓርሽን ይሸከማሉ ተብሏል። 8 የሚለው 8 አይነት መላእክት ማለት ነው። 8 ሰፍ ማለት ነው። በ8 ዋና ዋና መሪዎች የሚመሩ ብዙ ተብሏል። ነገር ግን 8 መላእክቶች ብለን እናልፋለን። አሁን 4 ናቸው። አሁን 4 መሆናቸውን የሚያሳይ ሶሒህ ኢብኑ ከሲር ሶሒህ ያሉት ዘገባል። አሁን 4 ናቸው። የቂያም ቀን ደግሞ 8 ይሆናሉ። የቂያም ቀን 8 እንደሚሸከም በግልጽ በሱረቱል ሐቃ ሱራ 17 ተነግሯል። ከ8ቱ ውስጥ ከሸህር ኢብኑ ሐውሸብ እንደተነገረው ከ8ቱ የዓርሽ ተሸካሚዎች ውስጥ 4ቱ ሱብሓነከ አላሁመ ወቢሐምዲክ ለከል ሐምዱ ዐላ ሒልሚከ በዕደ ዒልሚከ ይላሉ ተብሏል። አልዕልሙ ዒንደላህ ከ8ቱ ውስጥ 4ቱ ጌታዬ ሆይ ጥራት ይገባህ፣ ምስጋና ላንተ ይሁን፣ ሁሉም ከማወቅህ ጋር በመቻልህ በመታገስህ በማሳለፍህ ይላል። ሁሉም ከማወቅህ ጋር ጉዱን ሁሉ ታውቃለህ፣ ወንጀሉን ሁሉ ታውቃለህ፣ ሁሉም ውስጡ ላይ የደበቀውን በድብቅ የሚሰራውን ታውቃለህ፣ ከመሆኑም ጋር ትችላለህ። ከዚህ ጥራት ይገባህ። በጥፋታችን ልክ ተከታትለህ ስላላጠፋህን ምስጋና ላንተ ይሁን ይላል። የተቀሩት 4ቱ ደግሞ ሱብሓነከ አላሁመ ወቢሐምዲከ ለከል ሐምዱ ዐላ ዐፍዊከ በዕደ ቁድረቲከ ምስጋና ላንተ ይሁን ጌታችን ሆይ መቅጣት ከመቻልህ ጋር ይቅር በማለትህ እያሉ አላህን ያወድሱታል። ይህን ሁሉ ለማለት የሚያበቃቸው ምንድን ነው? ምክንያት አለ። መላእክቶች አላህን አያምፁም፣ ወንጀል አይሰሩም። በዚህ ልክ የሚያስፈራቸው አላህን እንዲያጠሩ እንዲያልቁ የሚያደርጋቸው ምንድን ነው ያልክ እንደሆነ ወከአነሁም የንዙሩነ ዙኑበ በኒ አደም የሰው ልጆችን ወንጀል የአደም ዝርያዎችን የሰው ልጆችን ወንጀል እያዩ እየሰሙ የሰው ልጆች ምድር ላይ ያለው የሰው ልጆች ወንጀል አንገብግቧቸው አስፈርቷቸው አላህን ከማወቅህ ጋር ይቅር በማለት ከማየትህ ጋር በመቻልህ ምስጋና ይገባህ ያሉ ያጠሩታል። ይህ የራሳቸው የግል ዒባዳቸው። እኛ መተንፈስ እንደገራለን ለነሱ አላህን ማጥራት ማወደስ ገርቶላቸዋል። የነሱ ደግነት ለሰዎችም ይተርፋል፣ ምድር ላይ ላሉ ለአማኞችም ይተርፋል። ወይስተግፊሩነ ሊለዚነ አመኑ ለአማኞችም እስትግፋር ያደርጋሉ። ምድር ላይ ላሉ አማኞች እስትግፋር ያደርጋሉ። ምን እያሉ ረበና ጌታችን ሆይ ወሲዕተ ኩለ ሸይኢን ረሕመተን ወዒልማ እዝነትህ እውቀትህ ከሁሉ የሰፋ ነው፣ ሁሉን ያካበበ ነው። ስለሆነም ፈግፊር ሊለዚነ እነዚያን ይቅር በላቸው ታቡ ከሽርክ ከወንጀል ከኩፍር የተወበቱ የራቁ ወንጀሉ ላይ የወደቁም እንደሆነ ተመልሰው የወጡ ተውበት አድራጊዎችን ማራቸው። ወተበዑ ሰቢለከ ያንተን ዲን የእስላምን መንገድ የተከተሉ ከተወበቱ በኋላ መልካሙን መንገድ ብቻ ይዘው የተጓዙትን ይቅር በላቸው ማራቸው። ወቅሂም ዐዛበል ጀሒም ከጀሃነም ቅጣትም ጠብቃቸው እያሉ ዱዓ ያደርጋል፣ እስትግፋር ያደርጋል። የኢማን ዝምድና ኖሯቸው ማለት ነው ከሰው ልጆች ጋር። ወይላ ሰውና መላኢካ በመሰረቱ በምንም አይገናኝም። ኢማም ሙስሊም በዘገቡት ሐዲስ ላይ እንደተነገረው መላኢካ የተፈጠረው ከኑር ነው ከብርሃን፣ ሰው የተፈጠረው ከጭቃ ነው። ታዲያ በዚህ ልክ እንዲተሳሰቡ ለሰው ልጅ እንዲያዝኑ ያደረጋቸው ምንድነው? የኢማን ዝምድና ነው። በአላህ ካመንክ ምድር ላይ ሆነህ ፍራሽህ ላይ ሶፋህ ላይ ቁጭ ብለህ የተከበሩ ሰማይ ላይ ያሉ መላኢኮች እስትግፋር ያደርጉልሃል፣ ዱዓ ያደርጉልሃል። ሙጠሪፍ ረሒመሁላሁ ተዓላ ምን አሉ? አንሰሑ ዒባዲላሂ ሊልሙእሚኒነ ሁሙል መላኢካ ለሰው ልጅ አማኞች ከማንም በላይ የሚቆረቆሩ የሚጨነቁ የሚያስቡ ኸይር የሚመኙ መላኢኮች ናቸው። ለዚህም ነው አላህን እየተማጸኑ በመልካም ስሙ እየጠየቁ ምድር ላይ ላሉ አማኞች ይቅር በላቸው፣ ወንጀላቸውን ማራቸው፣ ተውበታቸውን ተቀበላቸው የሚሉት። ወአገሹል ኸልቂ ሊልሙእሚኒነ አሸያጢና ከፍጥረታት ሁሉ የሰው ልጅ የሚያታል የሚያጭበረብር ለመጉዳት የሚፈልግ ደግሞ ሸይጣን ነው። ወንጀልን እያሳመረ ስለሚያሳይ ረበና ይቀጥላል ዱዓቸው የመላኢኮች ዱዓ ላንተ ላንቺ ምድር ላይ ላሉ አማኞች
ጌታችን ሆይ ወአድኺልሁም አስገባቸው ምድር ላይ ያሉ አማኞችን ጀናት የዐድኒን ዘላለማዊ መኖሪያ የሆነችዋ የጀነት አትክልት ውስጥ መናፈሻ ውስጥ አስገባቸው ይላል። ዐድን ማለት ቋሚ መኖሪያ ማለት። ዐድን የጀነት ስም ሳይሆን የጀነት መገለጫ ነው። ጀናት የዐድን ቁርአን ላይ በብዛት የሚደጋገም ቃል ነው። ዐድን የሚለው የጀነት ስም አይደለም፣ የጀነት አይነትም ደረጃም አይደለም። የሁሉም ጀነት መገለጫ ነው። ዐድን ማለት ኢቃማ ማለት ቋሚ መኖሪያ ማለት። ዐደነ ቢልመቃም ይላል፣ አንድ ቦታ ላይ በቋሚነት ኖረ ማለት። ጀናት የዐድን ጀናት መናፈሻ፣ አትክልት፣ መዝናኛ ማለት። ዐድን ደግሞ ቋሚ የሆነ ሁሌ የሚኖርበት ማለት በጊዜያዊነት አይተህ ለመመለስ የሚኬድበት ሳይሆን አለቲ ወዐድተሁም ቃል የገባህላቸው የሆነችውን ዘላለም መኖሪያ ጀነት ውስጥ አስገባቸው ያሉ አላህን ይጠይቃል። የት ነው አላህ ቃል የገባው? በበርካታ አንቀጾች አላህ አማኞችን ጀነት እንደሚያስገባ ቃል ገብቷል። ኢነላሃ ዩድኺሉ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ወበሽሪ አለዚነ አመኑ ወዐሚሉ ሷሊሓቲ አነ ለሁም ጀናት ኢነ አለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ። ይሄ ሁሉ የአላህ ቃል። በዚህ መሰረት የገባህላቸውን ቃል ሞላላቸው፣ ጀነት አስገባቸው። ጀነት ውስጥ ከቤተሰብ ጋር ተነጥሎ መኖር ደስታው ጎደሎ ስለሚሆን በሸርጥ ሌሎችንም ቤተሰቦቻቸውን አስገባላቸው። ሸርጡ ምንድነው? ወመን ሶለሐ የበጁ የተስተካከሉ ሚን አባኢሂም አባት እናቶቻቸውን አያቶቻቸውንም ጭምር ወአዝዋጅህም ሚስቶቻቸውን የትዳር አጋሮቻቸውንም ጭምር ወዙርያቲህም ዝርያዎቻቸውንም ልጆቻቸውን የልጅ ልጆቻቸውን ሷሊህ የሆኑት እምነታቸው ከሽርክ የጠራ ስራቸው ከወንጀል የጠራ የሆኑትን አብረህ ጀነት አስገባ ይላል። እነሱንም ጀነት አስገባቸው፣ ልባቸው እንዲረጋጋ አይናቸው እንዲደሰት ቤተሰቦቻቸውንም አስገባላቸው፣ ጎረቤት አድርጋቸው። ኢነከ አንተል ዐዚዙል ሐኪም አንተ ጥበበኛ አሸናፊ የሆንክ ጌታ ነህ። አንተ ምንም አያቅትህም፣ ሁሉን ታውቃለህ። በረሕመትህ ጀነት አስገባ ይላል። ከሰዒድ ብን ጁበይር እንደተነገረው አንድ ሙእሚን ጀነት ይገባና ጀነት ገብቶ ቤተሰቦቹን ሲያጣ አይነ አቢ አይነ ኡሚ ይላል። አባቴ የት ነው ያለው? እናቴ የት ነው ያለችው? ልጄ የት ነው ያለው? አይነ ዘውጂ የትዳር አጋሪ የት ነው ያለው ያለ ይጠይቃል። መልስ ሲሰጠው ኢነሁም ለም ያዕመሉ ሚስለ ዐመሊካ አሁን የጠራሃቸው አባትህ፣ እናትህ፣ ልጆችህ፣ ትዳር አጋርህ አንተ የሰራኸውን አይነት መልካም ስራ አልሰሩምና እዚህ ደረጃ ላይ ሊመጡ አልቻሉም ይባላል። ወይም ጀሃነም ናቸው፣ አላህ ይጠብቀን። አሊያ ደግሞ የጀነት ዝቅተኛው ደረጃ ላይ ናቸው የሚሆኑት። ይሄኔ ምን ይላል? ኢኒ ኩንቱ አዕመሉ ሊ ወለሁም እኔ ለራሴ ብቻ አልነበረም ስሰራ የነበረው ስለህ የነበረው መልካም ስራ ስሰራ እኔንም ወላጆቼንም እኔንም ልጆቼንም እኔንም የትዳር አጋሪንም እያሰብኩ ነበረ ምሰራው ይላል። ይሄኔ ፈዩቃሉ አድኺሉሁሙል ጀነህ የእሱን ቤተሰቦች ወዳጆቹን ለነሱም ጭምር ብሎ ዱዓ ያደርግ ኢስቲግፋር ያደርግ ሰደቃ ያደርግላቸው የነበረ ሰዎችን ወደሱ ደረጃ ከፍ አድርጓቸው ጀነት አስገቡለት ይባላል። ወመን ሶለሐ ሚን አባኢሂም ወአዝዋጅሂም ወዙርያቲሂም። በሌላ የሱረቱ አጡር አንቀጽ ላይ ወለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማኒን አልሐቅና ቢሂም ዙርየተሁም እነዚያ ያመኑ ዝርያዎቻቸውን በኢማን መንገድ የተከተሏቸው እናስጠጋቸዋለን። ደረጃቸው ዝቅ ያለ ቤተሰቦችን ደረጃው ከፍ ወዳለው ሰው እናሳድጋለን ለሱ ክብር ሲባል። ይህን ሱረቱ ጡር ላይ በደንብ አብራርተናል። ወቂሂሙ ሰይአት በዱንያ ከወንጀል ጠብቃቸው፣ በአኼራ ደግሞ ከወንጀል መዘዝ ከቅጣት ጠብቃቸው። ወመን ተቂ ሰይአቲ የውመኢዚን ዱንያ ላይ ከወንጀል አኼራ ላይ ከእሳት የጠበቅከው ሰው ፈቀድ ረሒምተሁ በእርግጥ አዝነሃለታል ይላሉ መላእክት። የእዝነት ጣሪያ ይሄ ነው። አንድ ሰው አላህ አዝኖለታል የሚባለው በዱንያ ከወንጀል ሲጠብቀው፣ በአኼራ ከእሳት ሲጠብቀው። ዱንያ ላይ እንኳ ተሳስቶ ወንጀል ቢሰራ ከወንጀል መዘዝ ከሆነው ከአኼራ እሳት የጠበቀው ሰው አላህ አዝኖለታል። ወዛሊካ ይሄን ከጀሃነም ድኖ ጀነት መግባት ሁወል ፈውዙል ዐዚም እርሱ ትልቅ የሆነ እድል ነው፣ ትልቅ የሆነ ስኬት ነው፣ ትልቅ የሆነ ማግኘት ነው። ምንም አይወዳደረው እድልና ስኬት ቢኖር ይህ ነው። በአላህ በማመን መልካም ስራን በመስራት ከአኼራ ውርደትና ክፋት መዳን ይቻላል። ኢማንን በማጠንከር ከመላእክቶች ጋር የኢማን ዘመድ በመሆን የመላእክቶችን ኢስቲግፋር አግኝቶ የእነሱን ዱዓ ማግኘት የአላህን ምህረት መታደል ይቻላል።
نسأل الله أن يجعلنا وإياكم من أهل الإيمان والعمل الصالح إنه على كل شيء قدير وبالإجابة جدير. إذا لي بسائل زيارة بالله التوفيق. السلام عليكم ورحمة الله وبركاته.